دمسي بتخكل يسمع الله. يسمع الله. بسم آب وولد ومنفس قدوس أهدو أملاك آمين. سلامنا እግዚአብሔር يبزحلكم دك እግዚአብሔር دك عد قدسان قدم زناسكم دعوكم أبو تهديدات كنكنيهم آمين. لؤل بهيري ቅዱስ እግዚአብሔር አምላኽና ነቲ ንሕና ዘጥፋእናዮ ኩሉ ከይቆፀረን ከይፀብፀበን ብዓይኒ ምሕረቱ ጠሚቱ ከይተገብአና እንዳሃለወ ከም ዝግብአና ገይሩ ኣብ ልዕሊ ዕድሜና ነዚ ግዜ እዚ ወሲኹ ናብ ሰዓት እዚ ስለ ዘብፅሐና ስለቲ ዘይንገር ውህብትኡ ኩሉ ሽሙ ዝኸበረን ዝተመስገነን ይኹን። ኣሜን። ብድጋሜ ሽሙ ዝኸበረን ዝተመስገነን ይኹን። ከም ፍቃድ እግዚኣብሔር ኣምላኽና ሎማዓንቲ ዝህልወና ወይ ድማ ኣብ ዝሓለፈ ዘቋረፅናሉ መፅሓፍ ስለ ናይ መፅሓፍ ቅዱስ ባሕርያት ኢልና እቲ ቀዳማይ ርኢና ኣብ መበል ካልኣይ መፅሓፍ ቅዱስ መምርሒ ሂወትና እዩ ኣብ ዝብል ይኹን ዳንበር ኣብቶም ዝሓለፉ እንመሃሮም ዘለና ኸኒ ንሕዞም ዶ ንህሉ ንኸውን ብትኽክለኛ ወይስ ኣብዚ ጥራይ ሓቢርና ዳሃለና ኢና ንሰምዖምስ ደጋጊምና ዶ ንሰምዖም ንህሉ ንሱ እውን የምናልባት ምእንቲ ንኸይንረስዖ ከምኡ ኢሉ እውን መጠናኸሪ እውን ምእንቲ ክኾነና ኣብ ዝሓለፈ ግዜና እንታይ ርኢና ነርና ማለት እዩ። መፅሓፍ ቅዱስ ቅዱስ ዝተባሃለሉ መንገዲ ካብ ካልኦት መጻሕፍቲ እውን ብምንታይ ክፍለ ከም ዝኽእል ብሓፈሻ መፅሓፍ ቅዱስ ቅዱስ ዝተባሃለሎም ዝተፈላለዩ ነጥብታት ኣልዒልና ብዝተወሰነ መልክዑ ርኢና ነርና ኢና። ጥራይ ንሱ እውን ኣይኮነን ንምስትዋስ ዝኣክል መፅሓፍ ቅዱስ ናይ መንገድና ብርሃን ምዃኑ ናይ ነብስና ምግቢ ምዃኑ ልክዕ ኣብ ወሰን ወሓይ ዝረዋ ከም ዝተተኽለት ተኽሊ ንሂወትና ኩሉ ግዜ ብመፅሓፍ ቅዱስ እንድሕር ንመርሓ ኮይና መፅሓፍ ቅዱስ ዘለምልም ማይ ሂወት ምዃኑ ኢሉ ድማ ኣብ መበል መወዳእታ ተስታውሱ እንድሕር ኮይንኩም ናይ መፅሓፍ ቅዱስ ጥቕሚ ዝብል ኢና ኣልዒልና ነርና። ሕጂ ዘለናዮ እውን ኣብቲ ርእሲ ንሱ እዩ ማለት እዩ። ናይ መፅሓፍ ቅዱስ ጥቕሚ ወይ ድማ ረብሓ ኢልና እታ ናይ መጀመርያ ክፋል ዝረኣናያ ተስታውሱ ኢኹም። መፅሓፍ ቅዱስ እንድሕር ደኣ ንብና እቲ ናይ መጀመርያ ረብሓና እቲ ናይ መጀመርያን ናይ መወዳእታን ጥቕምናን ረብሓናን እግዚኣብሔር መን ምዃኑ ንኽንፈልጥ ዝገብረና ኣእሙረና ዝሕድሰልና ውሽጣዊ ማንነትና ዘብርህልና ብሓፈሻሲ ነቲ ካብ ዘይምንባር ናብ ምንባር ዘምፅአና ነቲ ካብዚ ዓለም እዚ እውን ናብኡ ዝወስደና ጎይታ እግዚኣብሔር ማለት ደቂ መን ምዃንና ናይ መን ምዃንና ንርድአሉን ንፈልጠሉን መፅሓፍ ከም ዝኾነ ርኢና ነርና ማለት እዩ። ምንቲ ከይትርስዕዎ ብዝብል እዩ እዚ ዝደግሞ ዘለኹ። ለማዓንቲ እውን ካብቲ ርእሲ ንሱ ኣይወፃናን። ምክንያቱ ኣብ ዝሓለፈ ርእስና እንታይ ነይሩ? ናይ መፅሓፍ ቅዱስ ረብሓ ወይ ድማ ናይ መፅሓፍ ቅዱስ ምንባብ ጥቕሚ ዘለዎ እቲ ናይ መጀመርያ ከምቲ ዝበልክኹም እግዚኣብሔር መን ምዃኑ ምፍላጥ ዝብል እዩ። ንሱ ኣብ ዝሓለፈ ርኢናዮ ነርና ኢና። ለማዓንቲ ደሞ ንሪኦ እንታይ እዩ? መፅሓፍ ቅዱስ መምርሒ ሂወትና እዩ። መፅሓፍ ቅዱስ ንምረሐሉ መምርሒና ንጓዓዘሉ መንገድና ንኸደሉ መስመርና ካብኡ እንድሕር ወፂና ካብኡ እንድሕር ደኣ
ኣግሊስና ናብ ዕሾክ ክነኣቱ ናብ ፀላም ናብ ፀድፊ ክወስደና ከም ዝኽእል ኢና ክንርኢ ማለት እዩ ሎማዓንቲ። ስለዚ መፅሓፍ ቅዱስ ምንባብ ጥቕሙ እንታይ እዩ? እቲ ናይ መጀመርያ እግዚኣብሔር መን ምዃኑ ምፍላጥ እዩ። እቲ ካልኣይ ድማ መምርሒ ሂወትና እዩ፣ ወይ ከዓ ሂወትና ክንመርሐሉ ንኽእል ዓብይ መምርሒ ወይ ከዓ ሕግና እዩ ማለት እዩ መፅሓፍ ቅዱስ። እምበኣርከስ ኣብዚ ርእሲ እዚ ስፍሕ ዝበሉ ክልተ ነጥብታት ኣለዉ። መፅሓፍ ቅዱስ ሓደ ሰብ ባዕሉ ክምልሶም ዘይኽእል፣ ሓደ ሰብ ማለት ወዲ ሰብ ማለት እዩ ብሓፈሻ ወዲ ሰብ ባዕሉ ክምልሶም ዘይኽእል ክልተ መሰረታዊ ሕቶታት ክምልስ ዝኽእል መፅሓፍ እዩ መፅሓፍ ቅዱስ ማለት። እሺ ድምፀይ ዘሸግር እንድሕር ሃልዩ እውን ምልክት ግበርሉ ኢኹም ሓደራ። መፅሓፍ ቅዱስ ማንም ወዲ ሰብ ባዕሉ ክምልሶም ዘይኽእል ተመራሚሩ ክምልሶም ዘይኽእል ዋላ ብዘመናዊ ብዓለማዊ በልዎ እስካብ ማስተርስ ይኹን ፒኤችዲ ይኹን ዝሓሸ ክመሃር ይኽእል እዩ፣ ግን ክምልሶም ዘይኽእሉ ካልኦት መፅሓፍቲ ኣንቢቡ እውን ክምለሰሉ ዘይኽእል መሰረታዊ ዝኾኑ ክልተ ሕቶታት መፅሓፍ ቅዱስ ንወዲ ሰብ ይምልስ። ልክዕ ኣብቲ ስክሪን ትሪእዎ ከም ዘለኹም ኩሉ ናይ መጀመርያ ካበይ እየ መፂአ ዝብል እዩ። ካበይ እየ መፂአ ዝብል ኣብ ካልእ መፅሓፍ ኣይንረኽቦን ኢና። የምናልባት ክንድሕር ረኺብናዮ ድማ እንታይ ዝብል ንደቂ ሰባት መጀመርያ ህበይ ነይሮም ዝብል መፅሓፍ ክንረክብ ንኽእል ኢና። ካብኡ ብኸይዲ ሰብ ኮይኖም ዝብል ማለት እዩ። ተዘይኮይኑ ግን እቲ መሰረታዊ ሕቶና ወይ ደሞ እቲ ሓቂ ዝሓዘ ግን ካልእ መልሲ ክንረክብ ኣይንኽእልን ኢና። ነዚ ግን መልሲ ይህበና መፅሓፍ ቅዱስ። ስለዚ እቲ ናይ መጀመርያ ናይ ደቂ ሰባት ሕቶ ካበይ እየ መፂአ ማለት ካበይ ኢና መፂና ንዝብል ብሕታዊ መልሲ ዝህበና መፅሓፍ መፅሓፍ ቅዱስ ጥራሕ እዩ። ኣብ ኦሪት ዘፍጥረት ምዕራፍ 1 ቁፅሪ 26 ጀሚሩ ከተንብቡ እንተለኹም ናይ ደቂ ሰባት ኣመፃፅኣ መፅሓፍ ቅዱስ ብግልፂ የቐምጠልና። ደቂ ሰባት ከምቲ ኣቐድመ ኣቢለ ዝነገርክኹም ነናይ ባዕሎም ግምት ኣለዎም። ብፍላይ ድማ ካብ ክርስትና ወፃኢ ዝኾኑ ማለት ካብ ናይ ክርስትያናዊ ኣረኣእያ ካብ ናይ መፅሓፍ ቅዱስ መስመር ውፅእ ዝበሉ ኢሉ እውን ካብቲ እምነት ዘየለዉ ማለት እዩ። ደቂ ሰባት ነናይ ባዕሎም ማለት ኣብ ሓደ ይኮነ ኣቅዋሞም ነናይ ባዕሎም ርእይቶ ወይ ድማ ነናይ ባዕሉ ሰባት ናይ ወዲ ሰብ ኣፈጣጥራ ወይ ደሞ ኣመፃፅኣ ከቐምጡ እንተለዉ ነናይ ባዕሎም ግምት ኣለዎም። ዝተወሰኑ ክፋላት ናይ ወዲ ሰብ ኣፈጣጥራ ወይ ድማ ኣመፃፅኣ ክዛረቡ እንተለዉ ወይ ከዓ ከቐምጡ እንተለዉ ግምቶም እንታይ እዩ? ደቂ ሰባት ኣብ ዝተፈላለየ ቦታ ወይ ከዓ ዓዲ ብቅፅበት ወይ ደሞ ብሓደ ግዜኦም ተፈጢሮም ይብሉ ማለት እዩ። እዚ ዘረጋግፅሉ መፅሓፍ ወይ ደሞ መንገዲ የብሎምን። ናይ ባዕሎም ግምት እዮም ዘቐምጡ ዘለዉ ማለት እዩ። ይግምቱ እዮም ዘለዉ። ካልኦት ደሞ ከምቲ ዓንቶ ዝተባህለ ካብ እንስሳ ወይ ድማ ካብ ህበይ ማለት እዩ ደቂ ሰባት ብኸይዲ ቀስ እናበልና ብልምምድ ኢና ሰብ ኮይንና ዝብሉ ከዓ ኣለዉ ማለት እዩ። ካብዚ ንላዕሊ ነናይ ባዕሎም ግምታት ዘቐምጡ ብዙሓት ተመራመርቲ ኢና ዝብሉ ምሁራት ኢና ዝብሉ ደቂ ሰባት ኣለ ኣእምሮኦም ዕረፍቲ ዘይረኸበ ግና ኣእምሮኦም ኣብ ኣለሻ ዘሎ ደቂ ሰባት እዮም። መፅሓፍ ቅዱስ ግን ርጉፅ ዝኾነ ወይ ከዓ ዝተረጋገፀ መልሲ እዩ ዝህበና ካበይ መፂአ ንዝብል። ካበይ መፂና ኢልና ክንሓትት ከለና መፅሓፍ ቅዱስ ከም ተቐድመ ኣቢለ ዝገለፅክልኩም ኦሪት ዘፍጥረት ምዕራፍ 1 ቁፅሪ 26 እንታይ ዝብል እግዚኣብሔር ንደቂ ወዲ ሰብ ወይ ከዓ ንሰብ ብመልክዑ ፈጠረ
እግዚአብሔር አምላኽ ሰብ ብመልክዑ ገይሩ ፈጠረ ኣፈጣጥሩ እውን ኣብኡ ካብ 4 ባህርያተ ስጋ ካብ 5 ባህርያት ነፍሲ ኢልና ንፅውዖ ማለት እዩ ካብ ሓዊ ካብ ነፋስ ካብ ማይ ካብ መሬት ካብዞም 4 ባህርያት እግዚአብሔር ንወዲ ሰብ ፈጢርዎ ማለት እዩ ኣብ ኦሪት ዘፍጥረት ምዕራፍ 2 ከይድኩም ክትንቡ ከለኹም ደግሞ ኣብኡ ኣሎ ማለት እዩ እግዚአብሔር ንወዲ ሰብ ሕያው ነፍሲ ዘለዎ ክኸውን ከም ዝገበረና ናይ ነፍስን ናይ ስጋን ውህደት ማለት እዩ ሰብ ማለት እና ነዚ ሕቶ እዚ መጀመርያ ርጉፅ ወይ ከዓ ንጹር ዝኾነ መልስ ዝበና መጽሓፍ ቅዱስ እዩ ማለት እዩ ካልኣይ ናበይ እየ ዝኸይድ ማለት ማንም ወዲ ሰብ ናብዚ ዓለም እዚ ዝመፀሉ ኣመፃፅኣ ኣሎ ኣብዚ ዓለም እዚ ከዓ ሓንሳብ ምስ መፀ ኮፍ ዝብል ወዲ ሰብ የለን ኩሉ ካብዚ ዓለም እዚ በቢግዚኡ ወይ ከዓ በቢትቆፀሩ ገላሲ ወይ ድማ ከያዲ እዩ ናበይ ከም እንኸይድ ካብ ካልእ መረጋገፂ የብልናን ናበይ ከም እንኸይድ ካብ ካልእ መልሲ የብልናን ናበይ ከም እንኸይድ መልስና መጽሓፍ ቅዱስና መጽሓፍ ቅዱስ ጥራይ ናበይ ከም እንኸይድ ዝነግረና መጽሓፍ ቅዱስ እዩ ነዚ እውን ወዲ ሰብ መሰረታዊ ክልተ ሕቶታት ክምልስ ዝኽእል እዩ መጽሓፍ ቅዱስ ክንብል ዝኽኣልና ማለት እዩ ስለዚ ብርግጽ ናበይ ከም እንኸይድ መጽሓፍ ቅዱስ ብኣብዝሓ ዝተጻሕፈሉ መጽሓፍ እዩ ኮይኑ ግን ንመረጋገፂ ዝኣክል ግን ክልተ ቦታታት ወይ ድማ ክልተ ዝኣኽሉ ከንበልኩም እየ ማለት እዩ ናበይ ከም እንኸይድ መጽሓፍ ቅዱስ ከምዚ ይብል ናይ ማቴዎስ ወንጌል ምዕራፍ 22 ቁጽሪ 23 ጀሚሩ ዘሎ ቃል ከምዚ ይብል በታ መዓልትቲኣ ትንሣኤ ሙታን የለን ዝብሉ ሰዱቃውያን ናብኡ መጺኦም መምህር ሙሴ ሓደ ሰብ ውሉድ ከይሓደገ እንተሞተ እቲ ሓዉ ነታ ሰበይቲ ሓዉ የእትዋ ንሓው ድማ ዘርኢ የቆመሉ ኢሎ እምበኣር ኣባና 7 ኣሕዋት ነበሩ እቲ ዓብይ ሰበይቲ ኣእትዩ እንተይወለደ ሞተ ነታ ሰበይቲ ድማ ንሓው ሓደጋ ከምኡ ድማ እቲ ካልኣይን ሳልሳይን ክሳዕ 7ኦም ኣእትዮምዋ እንተይወለዱ ሞቱ ስለዚ ድሕሪ ኩሎም ከዓ እታ ሰበይቲ ሞተት ኩሎም ኣእትዮምዋ ወይ ከዓ ተመሪዖምዋ ነይሮም እዮም እሞ ብግዜ ትንሣኤ ወይ ድማ ትንሣኤ ሙታን ድሕር ሃልዩ ብግዜ ትንሣኤ ካብ 7ኦም ሰበይቲ ኣየኒኦም እያ ክትከውን ኢሎም ጠየቕዎ ኢየሱስ ድማ መጽሕፍቲ ኾነ ሓይሊ እግዚአብሔር ብዘይ ምፍላጥ ትጋገዩ ኣለኹም ኣብ ግዜ ትንሣኤስ ኣብ ሰማያት ከም መላእኽቲ እግዚአብሔር እዮም እምበር ኣየውስውን ኣይዋሰውን ብዛዕባ ትንሣኤ ሞተ ኣነ ኣምላኽ ኣብርሃም ኣምላኽ ይስሐቅ ኣምላኽ ያዕቆብ እየ ዝተባህለልኩም ኣየንበብኩምን ኢኹም እምበኣርከስ ንሱ ኣምላኽ ሕያዋን እምበር ኣምላኽ ሙታን ኣይኮነን ኢሉ መለሰሎም ኣብዚ ጎይታና ኢየሱስ ኣቕሚጥልና ዘሎ እንታይ እዩ ከም ተቐድመ ቢለ ዝበልኩኹም ደቂ ሰባት ናብዚ ዓለም እዚ ኣብ መጻጽኣና ወይ ደሞ ኣፈጣጥራና ነናይ ባዕሎም ግምት የቐምጡ እንደገና ናበይ እየ ዝኸይድ ንዝብል ሕቶ ደሞ ነናይ ባዕሎም ግምት እዮም ዘቐምጡ ማለት እዩ ብዙሓት መጽሓፍቲ ከተገላብጡ ትኽእሉ ኢኹም ብዙሓት መጽሓፍቲ ክትሪኡ እውን ትኽእሉ ኢኹም ናይ ደቂ ሰባት ናይ መወዳእታ ህይወት ገይሮም ዝቆጽርዎ መብዛሕትኦም ወይ ከዓ ብሙሉኦም ካብ መጽሓፍ ቅዱስ ወጻኢ ዘለዎ ክበሃል ዝኽእል ናይ ህይወት መወዳእታ መቃብር ገይሮም እዮም ዝቆጽርዎ መቃብር እዚ ክበሃል እንተሎ ይስማዕ ኣሎ ድዩ
سمع على دمزي حراي نا دቂ ሰባት ከም ተቀድመ ቢለ ዝበልኩኹም ካበይ እየ መፅአ ንዝብል ነናይ ባዕሎም ግምት ከም ዝህብዎ ኩሉ ናበይ እየ ዝኸይድ ወይ ከዓ ናበይ እኸይድ ድሕሪ ሞት ንዝብል እውን በቃ ኣብዚ ዓለም እዚ ክሳብ ዘለው ንኽመዓራረየሎም ኩሉ ነገራት ይፅዕሩ ምክንያቱ መቃብር መወዳእታ ገይሮም ስለ ዝሓስብዎ ማለት እዩ ኣብዚ ክርስትና እቲ ዝዓበየ ምስጢር ኣብዚ ዝጅምር ምክንያቱ መጽሓፍ ቅዱስ ንዓና ንክርስቲያን ወይ ከዓ ንዝኣመና እንታይ ዝብለና ትንሳኤ ከም ዘሎ ማለት እዩ ማለት ተቐቢርና በስቢስና ከም ዘይንተርፍ እዚ ደሞ ናበይ ከም እንኸይድ እዩ ዘርእየና ናብ ጎይታና ናብ እግዚአብሔር ከም እንኸይድ ወላ ኣብ ማቴዎስ ወንጌል ምዕራፍ 25 እንደገና ከይድኩም አንብብዎ ኢኹም እንታይ ዝብል ኣብቲ ናይ መወዳእታ ግዜ ግና ጻድቃን ኣብ መንግስቲ ኣቦኦም 7 ኢድ ናይ ፀሓይ ከብርሁ እዮም እንደገና ናብ ናይ ዘለኣለማዊ ቦታኦም ወይ ከዓ መንግስቲ ኣምላኽ ከኣትዉ እዮም ይብል ስለዚ ናበይ እየ ክኸይድ ንዝብል ሕቶ መጽሐፍ ቅዱስ ንጹር ዝኾነ መልሲ ኣቐሚጥልና ኣሎ እዚ ጥራይ ኣይኮነን ቅዱስ ጳውሎስ ቀዳማይ ቆሮንቶስ ምዕራፍ 15 ቀዳማይ ቆሮንቶስ ምዕራፍ 15 ስለ ትንሣኤ ሙታን ስለ ዳሕረዋይ ህይወት እዩ ዝናገር ወይ ከዓ ዝዛረብ ብፍላይ ግን ቀዳማይ ቆሮንቶስ 15:20 ከምዚ ይብል ክርስቶስ ግና ካብ ሞት ተስአ በዚ ከዓ ናይቶም ዝሞቱ በኹሪ ትንሣኤ ኮነ ይብል ምክንያቱ ነቲ ናበይና ንኸይድ ናበይ ክኸይድ ንዝብል መልሲ ሰባትና ናይ ባዕሎም ግምት ዝህብዎ መጽሓፍ ቅዱስ ግን እዚ መልሲ እዚ ዝበና ዘሎ ማለት እዩ ንዓና ክርስቶስ ካብ መቃብር ምትስኡ ክርስቶስ ንሞት ስዒሩ ምልዓሉ ንዓና እቲ በኹርና እዩ በኹር ትንሣኤና እዩ እዚ ማለት ድማ ናበይ እየ ክኸይድ ንዝብል ናብቲ ክርስቶስ ዝኸደሉ ቦታ ቅዱስ ጳውሎስ እኮ ብእግዚአብሔር እንድሕር ኣሚንኩም ደቂ እግዚአብሔር እንድሕር ኮይንኩምስ ምስ ክርስቶስ ወረስቲ ኢኹም ይብል ትኽክል እዩ እና ናይ ክርስቶስ ማስ ሙስሊና ነብር ስለዚ እዞም ክልተ ሕቶታት እዚኣቶም ኣብ ህይወት ደቂ ሰባት መሰረታዊ ሕቶ እዮም ነዚኣቶም ድማ ንጹር መልሲ ዝህቦም ልክዕ ከምቲ ክንሪኦ ዝፀናሕና መጽሓፍ ቅዱስ እዩ ማለት እዩ መጽሓፍ ቅዱስ እዩ ካብ ካልእ ግን እዚ መልሲ ክንረኽበሉ ዘይንኽእል ነገር እዩ እቲ ካልኣይ እዚ እዩ እቲ ሳልሳይ ድማ መጽሓፍ ቅዱስ ውሽጣዊ እንታይነትና ውሽጣዊ ነፍስና ክንፍትሸሉ ወይ ከዓ ንፍትሸሉ መጽሓፍ እዩ እዚ ክበሃል ተሎ እንታይ ማለት እዩ ሕጂ ንኣብነት ሕዚ እንታይ ይገብር ኣለኹ እንታይ ክኸውን ኣለኒ እንደገና እንታይ ክገብር ኣለኒ ከመይ ገይረ እየኸ ካባይ ትፅቢት ዝግበረሉ ሰብ ወይ ከዓ ኣማኒ ክኸውን ዝኽእል ስለዚ መጽሓፍ ቅዱስ መን ምዃንናን እንታይ ክንከውን እንታይ ክንገብር ክንሰርሕ ከም ዘለና ንምርዳእ ዝሕግዘና መምርሒ ህይወትና ወይ ድማ ውሽጣዊ ማንነትና ንፍትሸሉ እንደገና ክንጓዓዘሉ ማለት በቲ መንፈሳዊ መንገዲ ማለት ናብ እግዚአብሔር ከብፅሕና ብዝኽእል መንፈሳዊ መንገዲ ንክንጓዓዝ ዝሕግዘና ዝመርሐና እዚ መንፈሳዊ ናይ ህይወት ካርታ እዩ መጽሓፍ ቅዱስ ስለዚ ናይ ደቂ ሰባት ህይወት ናይ ሕቶ ዓለም እያ ማለት ኣብ ህይወትና ብዙሕ ግዜ ካብ መልሲ ሕቶ እዩ ዝበዝሕ ኩሉ ግዜ ማለት እዩ መልሶም መጽሓፍ ቅዱስ እዩ
ሓደ ግዜ መልሲ መሲሎም ዝረአዩና ካብ ካልእ ዝመፁ ኣለው ይኹን እምበር ነንባዕሎም ዝተዋቅዑ ነገር እዮም ንሂወትና እውን ኣናጊዖም ማእም ዝኸዱ ማለት እዩ ከዕርፍዋ ኣይክእሉን እዮም ንዓና ግን ዕረፍትና ማለት ክንዕርፈሉ ንኽእል ኩሉ ነገር ተመሊሱስ ኦፍልና ክንዕርፈሉ ንኽእል መጽሓፍ ቅዱስ ጥራይ እዩ ስለዚ መጽሓፍ ቅዱስ ምንባብ እቲ ዓብይ ጥቕሚ እንታይ እዩ እቲ ሳልሳይ ውሽጣዊ ማንነትና ክንፍትሸሉ ማለት እንታይ ክንገብር ከም ዘለና ወይ ከዓ እንታይ ኣሰርሕ ዘለኹ ኢልና ዓርስና ንፍትሸሉ ሰባት ካብ መጽሓፍ ቅዱስ ክንረሕቕ እንተለና ማለት ንኾነ እዩ ዝጠፍአና ንሰርሖ ዘለና ንባዕሉስ ክንግምግሞ ኣይንኽእልን ስለዚ ብተዘዋዋሪ እንታይ ማለት እዩ መጽሓፍ ቅዱስ እዚ ሚዛን ማለት እዩ ኣብ ሂወትና ስራሕና ክንመዝነሉ ንኽእል ኣለና መጽሓፍ ቅዱስ ምንባብ ማለት ምሽምዳድ ማለት ኣይኮነን ኣይትሸምድዱ ማለት ከዓ ኣይኮነን ሸምድዱ ፀገም የብሉን ግን ምሽምዳድ ዓርሱ ግን ንሂወትና ንኽንፍትሸሉ ኣይረድእናን እዩ ነቲ ዘንበብናዮ ቃል ተዘየመዛዚናዮ ምስቱ ንነብሮ ናብራ ምስቱ ዘለና ንመርሖ ሂወት ክነወዳድሮ ወይ ከዓ ክነመዛዝኖ ተዘይክኢልና መጽሓፍ ቅዱስ ተረኣስና ገበርናዮ ሸምደድናዮ ኣነበብናዮ ኣብ ጉንጭና ሓዝናዮ ዘምፆ ፋይዳ ወይ ትርጉም የለን ማለት እዩ ስለዚ መጽሓፍ ቅዱስ ምንባብ እቲ ረብሕኡ ወይ ከዓ እቲ ጥቕሙ እቲ ሳልሳይ ደረጃ እንታይ እዩ እንታይነትና ንፍትሸሉ ማለት መንገድና ንሪእሉ ማለት እዩ ስለዚ ኣብ መጀመርያ እንታይ ነይሩ እግዚአብሔር መን ምዃኑ ንፈልጠሉ ማለት ኣብቲ ካልኣይ ከዓኒ ናይ ኣገልግሎትና ወይ ደሞኒ መምርሒ ሂወትና ምዃኑ ሳልሳይ ውሽጣዊ ነብስና ውሽጣዊ ሂወትና ውሽጣዊ እንታይነትና ንፍትሸሉ ወይ ከዓ ኣብሪህና ንሪእሉ ማለት እዩ ውሽጥናሲ ብዙሕ ዘይተጋለሀ ዱር ወይ ደሞ ቦታ ኣሎ ማለት እዩ ንዕኡ ንፍትሸሉ ንዕኡ ንጋላሃሉ እንታይ እዩ መጽሓፍ ቅዱስ እዩ ስለዚ ብዙሕ ግዜ መጽሓፍ ቅዱስ ኣንብቡ እንበሃል በቦታትና ካብ ምንታይ ዝተለዓለ እዩ ውሽጥና ምእንቲ ክንሪእየሉ እዩ መጽሓፍ ቅዱስ መነጽር እዩ ነቲ ዝረሓቐ ኣቕሪቡ ዘርኢ ነቲ ርቕ ዝበለ ካብ ዓይንኻ ከዓኒ ብጣዕሚ ኣፍርዩ ዘርኢ መነጽር መጽሓፍ ቅዱስ ማለት ስለዚ መጽሓፍ ቅዱስ ክነንብብ እንተለና ካፍቶም ዝረብሐና ረብሓታት ሓደ ግዜ እኮ እቲ ሓጢኣት ጽድቂ መሲልና ንሰርሖ እንኳን ንኽእል ኢና መጽሓፍ ቅዱስ ክነንብብ ከለና ግን እቲ መጽሓፍ ቅዱስ ከምዛ ኣዶ ንህፃን ክበላሽ እንተሎ ክጽይቕ እንተሎ ቁንጥጥ ተብሎ መጽሓፍ ቅዱስ ወይ ደሞ ቃል ኣምላኽ ማለት እዩ መጽሓፍ ቅዱስ ማለት ቃል ኣምላኽ ክነንብብ እንተለና እቲ ሓጢኣት ጽድቂ መሲልና ንሰርሖ ነርናሲ ቃል ኣምላኽ ክንርኢ ከለና ግን እቲ ቃል ኣምላኽ ዓርሱ ቁንጥጥ የብለና ኣሎ ማለት እዩ ምእንቲ ከይንቕጽለሉ እቲ ሓጢኣት ወይ ደሞ ኣይ ነውሪ ንሱ ጌጋ ምዃኑ ይነግረና ማለት እዩ ስለዚ ንዓና ኣብ ኢድና ዝሓዝናዮ ኣብ ሂወትና ዘሎ ነገር ስሕተት ምዃኑ ትኽክል ምዃኑ ማሚና ክንሪእየሉ ንኽእል ኣጥዒና ክንሪእየሉ ንኽእል መነጽር ወይ ከዓ መብራህቲ እንታይ እዩ መጽሓፍ ቅዱስ እዩ ስለዚ ካብዚ ተበጊስ እዩ መጽሓፍ ቅዱስ ንዓና ኣዝዩ ኣብ ሂወትና ክጠቕመና ዝኽእል ማለት እንታይ ሞዩ ብጣዕሚ ንዓናሲ ኣገዳሲ መጽሓፍ ካብኡ እንድሕር ወፂናሲ ገደል ኢና ናብ ገደል ናቱ ማለት እዩ እና ካብ ዝተልዓለ መጽሓፍ ቅዱስ ክነንብብ ተለና ነዚኦም ዝኣመሰሉ ብዙሓት ጥቕምታት ንረክብ ማለት እዩ እዚ ጥራይ ኣይኮነን መበል ራብዓይ ንረኽቦ ናይ ኣገልግሎትና መምርሒ እዩ አንተ ናይ ሂወትና መምርሒ ነይሩ ሕዚ ከዓ ናይ ኣገልግሎትና መምርሒ ማለት ኣገልግሎት ማለት መተሓገዝ ማለት እዩ ወይ ከዓ ናብ እግዚአብሔር ተቕርቦ መስዋዕቲ ክኾን ዝተፈላለዩ ኣገልግሎት ማለት ንእግዚአብሔር ተቕርበሉ
ማለት ኣገልግሎት ብዝተፈላለዩ ነገር ከተገልግል ሰብ ብዘለዎ ወይ ከዓ ብዝኽእሎ እዩ ዘገልግል መዝሙር ዝኽእል ብመዝሙር ከገልግል ይኽእል እዩ ጉልበት ዘለዎ ብጉልበቱን ከገልግል ይኽእል ንእግዚኣብሔር በቃ ብሓፈሻ በቲ እግዚኣብሔር ዝሃበና ፀጋ ከምቲ መፅሓፍ ዝብሎ ጎይታ ሓደ እዩ ፀጋ ግን ብዙሕ እዩ ስለዚ ንኩሉ ሰብ ዝወሃቦ ፀጋ ማዕረ ኣይኮነን ነቲ ሓደ ካልእ ፀጋ ክወሃቦ ከሎ እቲ ሓደ ከዓ ካልእ ፀጋ ወይ ከዓ ናይ እግዚኣብሔር ህያብ ማለት እዩ ስለዚ መፅሓፍ ቅዱስ ኣብ መበል 40 ንረኽቦ ናይ ኣገልግሎት መምርሒና እዩ ኣገልግሎት ክንብል ከለና ድማ ንኽልተ ነገራት ዝውክል ወይ ከዓ ክውክል ዝኽእል ቃል እዩ ኣገልግሎት ብክልተ ከፊልና ክንሪኦ ንኽእል ኢና ማለት እዩ ቀዳማይ ነገር ነቲ ዝፈጠረና ዝሕልወና ዝምግበና ከምኡ እውን ካብ ሓጢኣት ምስ ወደቕና ካብ ሞት ማለት ዋጋ ሞት ከፊሉ ዘድሓነናን ኣምላኽና ኢየሱስ ክርስቶስ ኣምልኾን ምስጋናን እዩ እቲ ናይ መጀመርያ ኣገልግሎት እዚ ድማ ዝተፈላለየ ናይ ባዕሉ መፀውዒ ክህልዎ ይኽእል እዩ ጸሎት ንባዕሉ ኣገልግሎት እዩ ቅዳሴ ኣገልግሎት እዩ ኣምልኾ ኣገልግሎት እዩ ማለት ክዝርዝሩ ይኽእሉ ብጣዕሚ ብዙሓት ዝተፈላለዩ ነዚኦም ዝኣመሰሉ ኣገልግሎታት ብምቕራብ ንእግዚኣብሔር ክነገልግሎ ንኽእል ኢና ስለዚ ወዲ ሰብ ከገልግል እንተሎ መጀመርያ እንታይ ኢለኩም ኣለኹ ነቲ ዝፈጠረ ነቲ ዝምግበና ማለት ዘንብረና ዘሎ እግዚኣብሔር ንዕኡ ምምላኽ ንዕኡ ምምስጋን ኣገልግሎት እዩ ኣብዚ ናይ ደቂ ሰባት ሂወት ንእሽተይ ምርኣይ ኣገዳሲ እዩ ናይ ወዲ ሰብ ሂወት ሰለስተ ዓይነት ደረጃ ኣለዎ ቀዳማይ ምፍጣሩ እዩ ካልኣይ ብሓጢኣት ምውዳቕ እዩ ሳልሳይ ካብ ሓጢኣት ብደም ወዲ እግዚኣብሔር ካብቲ ዝወደቐሉ ጉድጓድ ምትሳእ እዩ ወዲ ሰብ ታሪኹ ሰለስተ ዓይነት ደረጃ ኣለዎ ማለት እዩ ቀዳማይ ምፍጣሩ ዓርሱ ዝኸኣለ ታሪኽ እዩ እንደገናስ ንእሽተይ ተይፀንሐ ንእግዚኣብሔር ክሒዱ ንዲያብሎስ ኣሚኑ ብሓጢኣት ምውዳቑ ዓርሱ ዝኸኣለ ዓብዪ ታሪኽ እዩ ካብዚ ዝበለፀ ድማ ወዲ እግዚኣብሔር ጎይታና ኢየሱስ ክርስቶስ ነቲ ዝወደቐ ወዲ ሰብ ንምልዓል ክሳብ ዝተነግረሉ ማለት ንደቂ ሰባት ንምልዓል ኣብ ቅድሚ ደቂ ሰባት ዝተዋረደ ጎይታ ካብዚ ላዕሊ ታሪኽ የለን ንምንታይ ነቲ ዝወደቐ ኣዳም ንምልዓል ማለት እዩ ስለዚ ታሪኽ ደቂ ሰባት ታሪኽ ወዲ ሰብ ሰለስተ ዓይነት ደረጃ ኣለዎ ማለት እዩ እዚ ደሞ ቀዳማይ ምፍጣር እዩ ካልኣይ ብሓጢኣት ምውዳቕ እዩ ኦሪት ዘፍጥረት ምዕራፍ 3 ከይድኩም ኣንብብዎ ሳልሳይና ናይ መወዳእታ ደሞ ካብ ሓጢኣት ምትስኡ ማለት እዩ ማለት ውዕለት ጎይታና ኢየሱስ ክርስቶስ ማለት ስለዚ እዚ ሰብ እዚዩ እዚ ሰለስተ ናይ ታሪኽ ደረጃታት ዝወነነ ወዲ ሰብ እዚ ዘቕርቦም ኣገልግሎታት ብክልተ መንገዲ ኢና ንሪኦም ማለት እዩ ክንሪኦ ከለና እዚ ከምቲ ዝበልኩኹም ናይ መጀመርያ ንእግዚኣብሔር ብምምስጋን ምስጋና ክበሃል እንተሎ ብፍላይ ምስጋና የብልናን ንፅባሕ ንብሎ ምስጋና የብልናን ንእግዚኣብሔር ስለ ዝሃበካ ጥራይ ኣይኮንካን ተመስግኖ ስለ ዝኸልኣካ ኢኻ እውን ተመስግኖ ማለት እዩ ምክንያቱ እግዚኣብሔር ንዓና ዝጠቅም እንተኮይኑ ኣይኸለናን ብፍፁም ንዓና ዝረብሕ ንዓና ዝጠቅም እንተኮይኑ ከዓ ኣይኸለናን እንደገና ኣይስስዐልናን እግዚኣብሔር ክህብ ከሎ ዘይውድኦ ኣምላኽ እዩ ስለዚ ናይ መጀመርያ ኣገልግሎት ማለት ነቲ ፈጢሩ ዝሕልወና ዝምግበና ዘንብረና ዘሎ ነቲ ኣምላኽ ንሱ ነተቦ ንሱ ምምላኽ ወይ ከዓ ኣምልኾ ምቕራብ ቅዳሴ ምምስጋን ቅዳሴ ማለት በትግርኛ ምስጋና ማለት እዩ ጸሎት ናብኡ ምቕራብ ምልማን እዚኦም ኩሎም ኣገልግሎት እዮም እቲ ቀዳማይ ንሱ እዩ እቲ ካልኣይ ድማ
እቶም ንእግዚአብሔር ከም እግዚአብሔርነቱ ዘይተቀበልዎን እሺ ድምፀይ ኔትወርክ የለን ይመስለኒ አፍልጡኒ ኢኹም ካልኣይ እቶም ንእግዚአብሔር ከም እግዚአብሔርነቱ ዘይተቀበልዎን ዘየምልኽዎን እንደገና ድማ ንወዱ ናብዚ ዓለም እዚ ልኢኹ ነቲ ዝጠፍአ ዓለም ወይ ከዓ ወዲ ሰብ ኣብ መጽሓፍ ቅዱስ ዓለም ክብል ከሎ ብዙሕ ግዜ ደቂ ሰባት ማለት እዩ እግዚአብሔር ሓደ ወዱ በጃ ገይሮስ ካብ ዝህብ ነዚ ዓለም ፈተወ ወይ ከዓ ንዓለም ኣፍቀሮ ክብል ከሎ እግዚአብሔር ንባሕሪ ንእምባ ንኸረን ኣፍቀሮ ማለት ኣይኮነን ንወዲ ሰብ ማለት እዩ ዓለም ማለት ስለዚ እቲ ካልኣይ ናይ ኣገልግሎት መንገዲ እቶም ንእግዚአብሔር ከም እግዚአብሔርነት ዝተቀበልዎን ዘየምልኽዎን እንደገና ንወዱ ከዓስ ናብዚ ዓለም እዚ ነቶም ዝጠፍኡ ደቂ ሰባት ንምድሓን ነቶም ዘይተቀበልዎ ኣምሂርካ ናብቲ ቅኑዕ ዝኾነ እምነት ምምፃእ እዚ ጥራይ እውን ኣይኮነን እቶም ኣብ ሃይማኖት ዘለው ድማ ወይ ከዓ ነቶም ኣመንቲ እውን ንእግዚአብሔር ዘሐጉስ ሂወት ክነብሩ ምግባር ወይ ከዓ ንዕኦም ንእግዚአብሔር ደስ ዘብል ስራሕ ደስ ዘብል ሂወት ንክህልዎም ዝግበር ምንቅስቃስ እዚ እውን እንታይ ይበሃል ኣገልግሎት ይበሃል ማለት እዩ ኣገልግሎት ይበሃል እዚ ተኻላይ ምክንያቱ ነቶም ንእግዚአብሔር ዘይኣመኑ ወይ ከዓ ኣህዛብ ማለት እዩ ዘይተጠመቁ ወይ ከዓ ዘይኣመኑ ንዓቶም ብወንጌል ኣእሚንካ ናብ እግዚአብሔር ምምፃእ ነቶም ኣብ ክርስትና ውሽጢ ኣብ ቤተ ክርስቲያን ውሽጢ ዘለው ደቂ እግዚአብሔር ዝኾኑ ንዓቶም እውን ንእግዚአብሔር ዘሐጉስ ናብራ ንእግዚአብሔር ደስ ዘብል ሂወት ንክህልዎም ብእምነቶም ንክፀንዑ አገልግሎት እዩ ማለት እዩ ኣገልግሎት እዩ ስለዚ መጽሓፍ ቅዱስ ንምንታይ እዩ ንክልቲኡ ኣገልግሎታት ከም ነገልግል እንደገና ብኸመይ ድማ ክነገልግል ከም ዘለና ከምኡ እውን ናይ ኣገልግሎት ዋጋና እንታይ ምዃኑ ስለዝነግረና ናይ ኣገልግሎት መምርሒ ተባሂሉ ይጽዋዕ ማለት እዩ መጽሓፍ ቅዱስ ምክንያቱ መጽሓፍ ቅዱስ ልክዕ ከምቲ ክነግረኩም ዝፀናሕኹ ንክልቲኦም ኣገልግሎት ክነገልግል ከም ዘለና ማለት ንእግዚአብሔር ጽሩይ ዝኾነ ኣምልኾ ጽሩይ ዝኾነ ምስጋና ጽሩይ ዝኾነ ጸሎት ካብ ዝተፈላለዩ ነገራት ዝረሓቐ ንጹህ ዝኾነ ፍቕርን ኣምልኾን ክንህቦ ወይ ከዓ ክነቕርበሉ ክነገልግሎ ከም ዘለና እንደገና ከም ዝበልኩኹም ደሞ ነቶም ዘይኣመኑ ክነእምን ነቶም ዝኣመኑ ብእምነቶም ክነጽንዕ እውን ከም ዘለና እና ክነገልግል ኣገልግልና እውን ናይ ኣገልግሎትና ዋጋ ስኢሉ ብኸንቱ ዝጠፍእ ከም ዘይኮነ መጽሓፍ ቅዱስ ኣረጋጊጹ ዝነግረና ማለት እዩ ኣብ ሓምሻይ ደረጃ እንሪኦ ንምድራዊ ሂወትና ምስኻዕ መጽሐፍ ቅዱስ ኣብዛ ምድሪ እዚኣ ንዘለና ጻንሒት ሂወትና ንኽሰኻዕ ንኽስተኻኸል እውን ዝሕግዝ መጽሓፍ እዩ እዚ ክበሃል ከሎ እንታይ ማለት እዩ ወዲ ሰብ ቅድሚ ናፍቲ ዘለኣለማዊ ዓለም ምሕላፉ ኣብዛ ዓለም እዚኣ ውሑዳት ናይ መሰናድኦ ወይ ድማ ናይ ምድላው ዘመናት ከም ዝሕልፍ ዝተፈልጠ ነገር እዩ ስለዚ መጽሐፍ ቅዱስ ደቂ ሰባት ኣብዛ ዓለም ካብ ኣብዛ ትሓልፍ ዓለም እዚኣ ክነብሩ እንተለው ናብቲ ዘይሓልፍ ዓለም ዝዳለውሉ ጥራሕ ዘይኮነስ ኣብት ንኽዕወቱ ብዙሕ ረብሓታት ዝህብ መጽሓፍ እዩ እዚ ማለት ክንብል እንተለና ሂወት ኣብ ምድሪ ተጀሚሩ ኣብ ሰማይ ዘቋርጽ ማለት የቋርጽ ክብለኩም ከለኹ ካብ ምድሪ ጀሚሩ እስካብ ሰማይ ዝተተኸለ እምበር ኣብኡ ኸይዱ የብቅዕ ማለት ኣይኮነን እና መጽሐፍ ቅዱስ ኣብዛ ዓለም እዚ ክንነብር ከለና እንታይ ዝመስል ሂወት ክህልወና ከም ዝግባእ
እንደገና እዚ ዓለም እዚ እንታይ ዓይነት ዓለም ከም ምዃኑ ማለት ከምዙ ተፈናቀል ዝተቀመጠሉ መዕቆቢ ከም ዝኾነ ዳ እምበር ዘለዓለማዊ መንበሪና ከም ዘይኮነ ንርድአሉ ካብኡ ሓሊፉ ድማ ኣብዚ ዓለም እዚ እውን ንእግዚአብሔር ጥራይ ዘይኮነሲ ኣብዚ ዓለም እዚ ንዘለው መራሕቲ እውን ጀሚሩ ብኸመይ ክንግዛእ ከም ዘለና ማለት ብኸመይ ክንእዘዞም ከም ዘለና እውን ዝመርሕ ቅዱስ ጳውሎስ ከምዚ ይብል ኣቶም ጉዙኣት ነቶም ሰበስልጣናት እውን ብየዋህነት ብቕንዕና ተኣዘዝዎም ተገዝእዎም ስልጣን ብዘይካ ናይ እግዚአብሔር ፍቃድ ኣይመፅን እሞ እንድሕር እምቢልኩም ግን እቶም ሰይፍ ዝተዓጠቑ ንኸንቶ ይኮኑን ሰይፍ ተዓጢቖሞ ዘለው ነትን ብዝበልእን ክቆፅዕሉ ይብል ስለዚ መፅሓፍ ቅዱስ እውን ማለት ኣብዚ ምድሪ እዚ ከመይ ኢልና ክንነብር ከም ዘለና እውን መምርሒ ዘረድእ ወይ ከዓ ዝህብ መፅሓፍ እዩ ማለት እዩ እንደገና ናብ ዝተፈላለዩ ናይ ሓጢአት መንገዲ ንኸይንኸይድ ንኣብነት ደቂ ሰባት ብሓጢአት ክንዝፈቕ እንተለና ጥራይ ዘለዓለማዊ ሂወት ኣይኮንናን ንስእን ወይ ድማ ጥራይቲ ናይ ዘለዓለም ሰላም ኣይኮነን ንስእን ደቂ ሰባት ካብ ፍቃድ እግዚአብሔር ክንወፅእ እንተለና ንስእኖ ምድራዊ ሂወት እውን ንስእን ኢና ሓጢአት ክበዝሕ እንተሎ ካብ መፅሓፍ ቅዱስ ክንወፅእ እንተለና ካብ ሕጊ እግዚአብሔር ክንወፅእ እንተለና ኣብዚ ምድሪ እዚ ዘለና ፃኒሐት ንባዕሉ ሰላምና ይውሕድ ፍቅሩ ይውሕድ ኩሉ ነገር ዝተመሳቀለ ይኸውን ማለት እዩ ስለዚ መፅሓፍ ቅዱስ ጥራይት ናይ እንክየዋይ ዓለም ዘይኮነሲ ኣብዚ ዓለም እዚ እውን ከመይ ኢልና ክንነብር ከም ዘለና የረድአና ወይ ደሞ ዝነግረና መፅሓፍ እዩ ማለት እዩ ስለዚ ብሓፈሻ ቅዱሳት መፅሓፍቲ ብምንባብ ብምርዳእ ጥራይ እዚ እውን እንተይኮነስ ብምምርማር ንረኽቦ ረብሓ ብዙሕ እዩ ማለት እዩ ቅዱስ መፅሓፍ ብምንባብ ብጣዕሚ ብዙሕ ነገርና ንረክብ ብተቃራኒኡ ቅዱሳት መፅሓፍቲ ዘይምፍላጥ መፅሓፍ ቅዱስ ዘይምንባብ ድማ መንገዲ ጥፍኣት ወይ ደሞ መጨረሻ ናይ ሂወት መማረፅ ዘይብሉ ናይ ጥፍኣት መንገዲ እዩ መፅሓፍ ቅዱስ ወይ ደሞ ቅዱሳት መፅሓፍቲ ዘይምፍላጥን ዘይምንባብን ማለት እዩ ምክንያቱ ንሱ ይፈለጥናዮን ማለት ናብ ካሊእና ንኸድ ዘለና ማለት እዩ ኣግሊስና ኣለና ማለት እዩ ከምቲ ኣብ ትንቢተ ሆሴዕ ከምዚ ይብል ማለት እዩ ትንቢተ ሆሴዕ ምዕራፍ 4 ቁፅሪ 6 ህዝበይ ፍልጠት ካብ ምስኣኑ ዝተልዓለ ይጠፍእ ኣሎ ንስኻትኩም ፍልጠት ስለ ዝነዓቕኩም ኣነ እውን ካህናት ከይትኾኑኒ ነዓቕኩኹም ሕጊ ኣምላኽኩም ስለ ዝረሳዕኹም ኣነ እውን ንደቅኹም ክርስዖም እየ ይብል ጎይታ ሰራዊት እግዚአብሔር ስለዚ ኣስተውዕሉ ደቂ እግዚአብሔር መፅሓፍ ቅዱስ ዘይምንባብ ማለት ዘለዎ ጉድኣት ብጣዕሚ ዝኸፈአ እዩ ብጣዕሚ ከቢድ ረዚን መቕዛዕቲ ዘለዎ እና መፅሓፍ ቅዱስ ናይ ምንባብ ልምዲ ክህልወና ኣለዎ ፃዓዱ ከምዚ ይብሉ ማንም ሰብ 20 መዓልቲ ኣከታቲሉ ሓደ ሰብ መፅሓፍ እንድሕር ኣንቢቡ ብድሕሪኡ ናይ ምንባብ ልምዲ ወይ ከዓ እንታይ ዝበሃል ወልፊ ዝሕዘካ ማንም ከይገደደካ ልምዲ ይኾነካ እሞ ተንብብ እንታይ ንምባል እዩ መፅሓፍ ቅዱስ ናይ ምንባብ ልምዲ ይሃልወና መፅሓፍ ቅዱስ ናይ ምንባብ ወልፊ ይሃልወና መፅሓፍ ቅዱስ ናይ ምሽካም ጥራይ ኣይኮነን መፅሓፍ ቅዱስ ናይ ምንባብን ወልፊ ይሃልወና ሽዑ ኢና እግዚአብሔር መን ምዃኑ ንፈልጦ ነገልግሎ ዘለና እውን ንመን ከም ምዃኑ ንፈልጦ ምክንያቱ እንታይ መሲልካትኩም መፅሓፍ ቅዱስ እንድሕር ደኣ ዘየኒና እንድሕር ደኣ ተዘይተረዲእና ከምቲ ዓንተወ ዝተባሃለ ንመን ከም ንነብር ኣይንፈልጥን ቀፂሉ ንመን ከም ነገልግል ዘለና ኣይንፈልጥን ኣገልግሎትና ከንቱ ከይኸውን 24 ሰዓት ደው ኢልና ምሕዳርና መዋዕልና ወይ ደሞ
ولا نقربو ጸሎት ክኾን ይኽእል ነቕርቦ ኣገልግሎት ከንቱ ኸይኸውን ንዘይሰምዕ ንህቦ ኸይንህሉ ነቲ ንሕና ነቕርቦ ጸሎት እሲ ኣወንታዊ መልሲ ክህብ ንዘይኽእል እና ኣገልግሎትና ንመን ከም ምዃኑ ክንፈልጥ እንድሕር መጀመርያ ክንገብሮ ዘለና እንታይ እዩ መጽሓፍ ቅዱስ ብደንቢ ክንርዳእ ኣለና ነዚ እዩ እውን ሐዋርያ ቅዱስ ጳውሎስ ከምዚ ይብል ክርስቶስ ብምልአት ይሕደርኩም ብኩሉ ጥበብ ንስንሳትኩም ተመሃሃሩን ተመዓዓዱን መዝሙርን ቅኔን መንፈሳዊ ዜማን ብልብኹም ንእግዚአብሔር ዘምሩ እንዳበለ ይመኽረና ማለት እዩ ቆላሲስ ምዕራፍ 3 ቁጥሪ 16 ማለት ስለዚ ብመጽናዕቲ መጽሐፍ ቅዱስ ወይም ደግሞ በመጽሐፍ ቅዱስ ብምጽናዕ ክንድልል ይግበአና ነንባዓልትና ክንመዓዓድ ይግበአና ኣብ ክርስትና ውሽጢ ምንቅቃፍ ቦታ የብሉን ሓደ ካብቲ ሓደ ክፈልጥ ይኽእል ክንወሃድ ዘለና ማለት ከምቲ ኣቐድመ ቢሉ ዝተገልጸ ጸጋ ነነበይቲ እዩ ትሕዝቶ ነነበይቲ እዩ ሞያ ነነበይቲ እዩ ናይቲ ሓደ ካብቲ ሓደ ናይቲ ሓንቲ ካብታ ናይ ሓንቲ ክበልጽ ክና ይኽእል እዩ በቲ ዘለና ግን እንድሕር ደኣ ተዋሃሂድና ናይ ኩላና ናብ መዓርነት ይመጽእ ርድኢትና ከዓ ናብ መንፈሳዊ ዕብየት መጺስ ብመጽሐፍ ቅዱስ ዘለና ርድኢት ንኽጉልብት ንኽድልድል ብጣዕሚ ይሕግዘና ማለት እዩ እምበኣርከስ ሕጂ ንመሃሮ ዘለና ጽንዓት መጽሐፍ ቅዱስ ብዝብል ርእሲ እውን እንታይ እዩ ንዓና የብናት ማለት እታ ሰዓት ምስ በጽሐት ጥራይ ተራኺብናስ ብድሕሪኡ ፋሕ ንብል ንድሕር ኮይና ኣዝዩ በቃ ካብ ድኻም ወፃኢ ንረኽቦ ረብሓ የለን ማለት እዩ ምንም ኩላ እና ስለዚ መጽሐፍ ቅዱስ ወይ ከዓ ኣብ መጽሐፍ ቅዱስ ዘለና ርእይቶ ክነገሩ ተይግባእ ሕድሕድ መዓልታውሲ ዋላ ሓንቲ ምዕራፍ ክነንብብ ይግባእ ሓደ ሓደ ግዜ ንዓና መጽሐፍ ቅዱስ ንኸይነንብብ ካብ ዝገበረና መንገዲ እንታይ ይመስለካትኩም እንታይ ንገብር ሓደ ሓደ ግዜ ብስምዒት ንጓዓዝ እሞኒ ሓደ መዓልትስ ወይ 10 ምዕራፍ ወይ 20 ምዕራፍ ህንክ ተቢልና ንውዕል ንጽባሕ ከዓ ሓንቲ ምዕራፍ ኣይኮነን ሓንቲ ቁጽር እውን ኣይንደግምን ምክንያቱ ጎረረና ክስካብ ዝነቅጽ ልብና ክስካብ ዝላሹ ስለዘንበብና ካልኣይ ክነንብብ ድሌት የብልና ምክንያቱ ለማዓንቲ ደኺምና ኣለና ማለት እዩ እንታይ ክብለኩም ደልየ መጽሐፍ ቅዱስ ናይ ምንባብ ፍቕሪ ክህልወና ተኾይኑ መጀመርያ በብንእሽተይ ንጀምሮ ፀጋግሮ ልምዲ ዝብልና ግን መጀመርያ ኣብ ሓደ መዓልቲ ሓደ ምዕራፍ ነንብብ ኣብ ቀጻሊ 2 ምዕራፍ ንገብሮ ኢና ቀጺሉ 3 ማለት እዩ ከምኡ እናበልና ልምድና እንድሕር ዕብይናዮ ምስ መጽሐፍ ቅዱስ ዘለና ርክብ ብጣዕሚ እንዳተቀራረበ ብጣዕሚ እንዳጎልበተ ክኸድ ማለት እዩ ስለዚ ንምስትዋስ ዝኣክል ለማዓንቲ ዝተምሃርናዮ እንታይ ይመስል ማለት እዩ መጽሐፍ ቅዱስ ወይ ከዓ ናይ መጽሐፍ ቅዱስ ናይ ምንባብና ረብሕኡ ጥቕሙ እንታይ እዩ መጀመርያ እግዚአብሔር መን ምዃኑ ንፈልጠሉ እዩ ቀጺሉ ናይ ኣገልግሎት መምርሒ እዩ ማለት መምርሒ ህይወትና እዩ ሳልሳይ ውሽጥና ንፍትሸሉ መጽሓፍ እዩ ራብዓይ ናይ ኣገልግሎትና መምርሒ እዩ እቲ ሓምሻይና ናይ መወዳእታ ደሞ እንታይ እዩ
እና ነዞም ክንሰምዖም ዝፀናሕና ይመስል ነይሩ። ኣብ ቀፃላይ እግዚኣብሔር ጎይታና ፈቒዱ እንድሕር ዳኣፅኒሕና እንድሕር ኣራኺበና መፅሓፍ ቅዱስ ብምንታይ ቋንቋ ኣብ መዓዘ ኣበይ ቦታ ኸ እዩ ዘይስማዕ ኣሎ ድዩ? ወድን ኔትወርክ ከሸጊር ኣሎ ለማዓንቲ ዝረኣናዮም ምናልባት ኣይሰማዕኹምን እንትኾኑ ምስቲ ናይ ቀዳማይ ዘቋረፅናዮ ኣተሓሒዙ መፅሓፍ ቅዱስ ምንባብ እንታይ እንታይ ጥቕሚ ክህበና ይኽእል? ቀዳማይ እግዚኣብሔር መን ምዃኑ ክንፈልጥ ይሕግዘና ኢልና ነርና። ካልኣይ ናይ ሂወትና መምርሒ እዩ። ሳልሳይ ውሽጣዊ ማንነትና ንፍትሸሉ ወይ ከዓ ንሪኤሉ መነፅርና እዩ። ራብዓይ ናይ ኣገልግሎትና መምርሒ እዩ። ኣገልግሎትና እንታይ ክመስል ከም ዘለዎ ንርድአሉ ቋንቋና ንሪኤሉ መነፅርና እዩ። እቲ ሓምሻይና ናይ መወዳእታ ድማ ንምድራዊ ሂወትና ምስኻዕ እውን ዓብይ ሚና ወይ ከዓ ዓብይ ቦታ ዝሕዝ ዝፃወት መፅሓፍ ከም ምዃኑ በቲ ዝነበረና ግዜ ርኢና ኣለና ማለት እዩ። ጎይታና እግዚኣብሔር ፈቒዱ ንቐፃላይ ግዜ እንድሕር ዳኣ ኣራኺብና መፅሓፍ ቅዱስ ብምንታይ ቋንቋ መዓዘ ኣበይ ቦታ ኸ ተፃሒፉ ዝብሉ ከም ቅዱስ ፍቓድ እግዚኣብሔር ኣምላኽና ክንርኢ ኢና። ንሎማዓንቲ ግን ስለ ዝነበረና ግዜ ሽም ጎይታና እግዚኣብሔር ዝኸበረን ወስብሐት ለእግዚአብሔር ኣሜን። ዘሰማ